ሰላም ጤና ይስጥልኝ። ይህ ከእኔ ጋር እናንብብ የተሰኘው የዩቲዩብ ቻናላችን ነው። በዚህ የዩቲዩብ ቻናላችን ላይ ረጃጅም የሚሆኑ አጫጭር የሆኑ የልብ ወለድ መጽሐፎችን በትረካ መልክ ይዘንላችሁ እንቀርባለን። ከዚህም በተጨማሪ የተለያዩ አይነት መጣጥፎች፣ የግጥም መድብሎችን እንደዚሁም ደግሞ ቀልድ ቀመስ ቁም ነገሮችንም ይዘን የምንቀርብበት የዩቲዩብ ቻናላችን ነው። ዛሬም አለመኖር ከተባለውና በዶክተር ዳዊት ወንድማገኝ ከተደረሰው መጽሐፍ ላይ ቀጣዩን ክፍል ይዤላችሁ ቀርቤያለሁ። እንደምታስታውሱት ባሳለፍነው ክፍል ላይ ደስታ በመኪና አደጋ ምክንያት ሆስፒታል መግባቱን ተመልክተን ነበር። እንደዚሁ መኪና አደጋው የደረሰበትን ሁኔታና ምክንያት ክብሩ እያስረዳው ከዛም በኋላ የነበሩትን ሁኔታዎች ተመልክተናል። ታዲያ ከዛ በኋላስ ምን ይከሰት ይሆን? ዛሬ ተከታዩን ክፍል ይዤላችሁ ቀርቤያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉ እንደዚሁም የደወሏን ምልክት በመንካት ደግሞ አዳዲስ ቪዲዮዎች ሲለቀቁ እንዲደርሷችሁ እንድታደርጉ በዚሁ አጋጣሚ ላስታውሳችሁ እወዳለሁ። አሁን ቀጥታ ወደ ዛሬው አለመኖር መጽሐፍ እንተላለፋለን። አለመኖር ክፍል 15። ደራሲ ዶክተር ዳዊት ወንድማገኝ። ተራኪ ከእኔ ጋር እናንብብ የዩቲዩብ ቻናል። የሆስፒታሉ መግቢያ በሮች በተለመደው ግርግር ተሞልተዋል። ደስታ ከአደጋው በኋላ በመኪናው ላይ በደረሰው ጉዳት ምክንያት ወደ ሥራ የሚመላለሰው በእግሩ ነው። አልፎ አልፎ ታክሲ ተከራይቶ ይመጣል። ወደ ሆስፒታሉ የእግረኞች መግቢያ በር ሲጠጋ ከኋላ ኪሱ የኪስ ቦርሳው መኖሩን አረጋገጠ። በበሩ ላይ ያለው ጥበቃ ድንገት የመታወቂያ ካርዱን ቢጠይቀው ማሳየት እንዳለበት በማሰብ ከበሩ አጠገብ ሲደርስ 3 ጥበቃዎች ቁጥሩ በዛ ካለ ሰው ጋር ይነጋገራሉ። ቀጠሮ ካርድ ያልያዘ አይገባም፣ ሰውየው በሩ ልቀቅልን እና ሌላ እናስተናግድበት፣ ይኸው ማመጠየቂያ ሰዓት አሁን አይደለም የሚሉ ቃላት ጎላ ብለው ይሰማሉ። ደስታ በተሰባሰበው ሰው መካከል ሲያልፍ ሰዎቹም በተራቸው ለጥበቃዎቹ ማብራሪያ መልስ ይሰጣሉ። ብር ፈልገው እኮ ነው፣ 100 ብር ይዘህ ጨብጠው እባክህ። ኧረ በ2 ብር አያስገባኝም፣ ምቀኝነት እኮ ነው፣ ክፋት። ይሄና ሌላ ቢሆን ያስገባሉ። ደስታ የጥበቃዎቹንና የተሰለፈውን ሰው ወሬ እያዳመጠ ወደ ጥበቃዎቹ ሲጠጋ ወዴት ነው አለው አንዱ ጥበቃ። ሰራተኛ ነኝ አለ ደስታ እርግጠኝነት በሚስተዋልበት ድምፅ። እሺ ግባ አለ ጥበቃው ደስታን እንደ ነገሩ በመፈተሽ። ደስታ ጥበቃዎቹን አልፎ እንደገባ በሁለት ነገር ተገረመ። ጥበቃው ምንም ማስረጃ ሳይፈልግ ደስታን እንዴት አምኖ አሳለፈው? ዘቡ የራሱ የሆነ መመዘኛ ሳይኖረው አይቀርም አለ ለራሱ። ሁለተኛው ግን የፍተሻው አይነት ነው። ዘቡ ደስታን ከብብቱ ወደ ታች በሁለቱም ጎን እንደመዳበስ ብሎ ነው ያሳለፈው። በዚህ አይነት ፍተሻ ዘቡ ምን ሊያገኝ እንደፈለገ መገመት አዳጋች ነው። ሲጀመር በሆስፒታል በር ላይ ወደ ሆስፒታል ውስጥ የሚገባን ሰው መፈተሽ ለምን አስፈለገ? እሺ የሚወጣውስ መቼም ከሆስፒታል ውስጥ አንድ ነገር ሰርቆ ቢወጣስ በሚል ነው። ዞሮ ዞሮ የሰረቀ ሰው መቼም የሰረቀውን በብብቱ ውስጥ ይዞ የመውጣት እድሉ አነስተኛ ነው። ደስታ ይህን እያሰበ በሆስፒታሉ ወደ ውስጥ መግቢያ ኮሪደር ላይ በግራና በቀኝ ተቀምጠው ወረፋ በሚጠብቁ ሰዎች መካከል ወደ ማስተማሪያ ክፍሉ መሄድ ጀመረ።
የሆስፒታሉ ኮሪደር በሰው ተሞልቷል። በግራና በቀኝ ብዙ አዳፋ ልብስ የለበሱ ህሙማን በሚቆረቁረው አግዳሚ ወንበር ላይ ተቀምጠው ተራቸውን ይጠብቃሉ። በብዙዎቹ ፊት ላይ ህመምና ስጋት ይስተዋላል። አንዳንዶቹ እዚያው ሆስፒታሉ ያደሩ ሳይሆኑ አይቀሩም። ሌሎች ህሙማን በአስታማሚዎች ጭን ላይ ጭንቅላታቸውን አስደግፈው ጎናቸውን ለማሳረፍ ይጥራሉ። አስታማሚዎቹም ድካምና ስጋት ይስተዋልባቸዋል። ትንሽ እልፍ ብሎ ደግሞ አንድ አስታማሚ በፌስታል ውስጥ ከተቀመጠ ፍርፍር ላይ የታመመ ልጃቸውን ቁርስ ለማጉረስ ይሞክራሉ። ሌላ ታማሚ አንድ የደረቀ ፓስቲ በፋንታ እያማገ ከጉሮሮ ለማውረድ ይታገላል። ከነዚህ ፊት ለፊት በሚገኘው ወለል ላይ መርጋት የጀመረ ደም እዚያም እዚህም ይታያል። ከኮሪደሩ በር ላይ አሮጌ ካኪ የለበሱ የጽዳት ሰራተኛ የኮሪደሩን ጥግ ጥግ መርገፍ በጀመረ መጥረጊያ ሊያጸዱ ይታገላሉ። የጽዳት ሰራተኛዋ ካኪ ጋዋን ከመርዘሙ የተነሳ ከረገፈው መጥረጊያ ባልተናነሰ ወለሉን ይጠርጋል። ሌላ አዳፋ ጋዋን የለበሰ ህመምተኛ አመላላሽ አሮጌ ስትሬቸር እየገፋ በደስታ አጠገብ አለፈ። የስትሬቸሩ ጎማ በረጋው ደም ላይ ሲያርፍ በጎማው ያነሳው ደም ቀጭን መስመር በመስራት ኮሪደሩን ለሁለት ከፈለው። ከደስታ ፊት ለፊት አንዲት ነፍሰ ጡር ሴት በሁለት ሴቶች ተደግፋ ትሄዳለች። የለበሰችው የሌሊት ልብስ ወደ ላይ በመሸብሸቡ ቀጭን ደም መሳይ ፈሳሽ ከጭኖቿ መካከል ወርዶ በባቷ ላይ እንደ መድረቅ ብሎ ይታያል። ነፍሰ ጡሯን ሴት አልፎ ሲሄድ ትውከት የመሰለ ፈሳሽ ከወለሉ ላይ አየ። እግሩ ትውከቱን እንዳይነካው በመጠንቀቅ አለፈ። ከዚያ ልፍ ሲል በታፋው ላይ ትልቅ ቁስል ያለው ጎረምሳ በኮሪደሩ ጥግ ላይ እግሩን ዘርግቶ ቁስሉ ላይ ለማረፍ የሚያንዣብቡትን ዝንቦች በእጁ በያዘው ጭራ ለማባረር ይሞክራል። ጭራው በተደጋጋሚ ቁስሉ ላይ በማረፉ ምክንያት እርስ በርሱ መጣበቅ ስለጀመረ ዝንቦቹ ከቁስሉ ሲባረሩ ወደ ጭራው ላይ ሄደው ያርፋሉ። ሶስት ነጫጭ ጋዋን የለበሱ ተማሪዎች ደስታን አይተው እየተሳሳቁ አለፉ። ወደ ክፍል ለመግባት እግሮቻቸው በወለሉ ላይ ያለውን የደምና ትውከት ከቆሻሻ በደመ ነፍስ እየዘለሉ አንድም ቆሻሻ ሳይነካቸው ይራመዳሉ። ከፊት ለፊቱ ሁለት ነርሶች የጠለቀ የሚመስል ውይይት እያደረጉ ሲመጡ ደስታ ይቅርታ ብሎ በመካከላቸው ሲያልፍ አላስተዋሉትም። የማስተማሪያ ክፍሉ የሚገኘው ሁለት ወለሎች ዝቅ ብሎ በመሆኑ ደስታ ኮሪደሩን አቋርጦ ደረጃውን መውረድ ሲጀምር ከደረጃው መውረጃ ትይዩ ኪፕ ዩር ራይት የሚል ማስታወቂያ በግድግዳው ላይ ተለጥፎ አየ። ማስታወቂያው ነጭ በነበረ ወረቀት ላይ በታይፕ የተጻፈ ቢሆንም ከማርጀቱ የተነሳ ጥቁሩ የታይፕ ቀለም በግድግዳው ግራጫማ ቀለም ላይ የታተመ ይመስላል። ነጭ ወረቀት ከመወርዛት ብዛት በመደብዘዙ ከግድግዳው ብዙም አይለይም። ደስታ ማስታወቂያው ለደረጃ ተጠቃሚዎች ቀኛቸውን በመያዝ እንዲወጡና እንዲወርዱ ታስቦ የተጻፈ መሆኑን ቢጠረጥርም የታለመለትን ግብ እንዳልመታ ግን ግልጽ ነው። በደረጃው የሚወጡትና የሚወርዱት ሰዎች በመደበላለቃቸው ድብብቆሽ የሚጫወቱ ነው የሚመስሉት። ይህ የሆነው በሁለት ምክንያት ነው። አብዛኛው የደረጃው ተጠቃሚ እንግሊዘኛ ማንበብ የማይችል በመሆኑ ግድግዳው ላይ የተጻፈው ማስታወቂያ ለሆስፒታሉ ሰራተኞች ከእነሱም ውስጥ ለፈረንጅ ቋንቋ አዋቂዎች አንድ ሚስጥር የማስተላለፊያ ኮድ አድርጎ ነው የሚቆጥረው። ሌላው ማንበብ የሚችለው አብዛኛው ሰው ደግሞ ማንበብ አይወድም። እንኳን ማስታወቂያ ለራሱ የተጻፈለትን የሥራ ደብዳቤ እንኳን ሙሉ በሙሉ አንብቦ የመጨረስ ፍላጎትም ሆነ ትዕግስት የለውም። መጽሐፍና ጋዜጣማ የማይታሰብ ነው።
ደስታ ደረጃውን ሲወርድ ብዙ ሰው ደረጃውን ለመውጣት ሲሞክር ከሚያባክነው ጉልበት ለመቆጠብ በማሰብ የደረጃውን መደገፊያ ብረት በእጁ እየተመረኮዘ እንደሚወጣ አስተዋለ። በዚህ ብረት ላይ በአግባቡ ካልታጠበ እጅ ላይ ከረገፈ ሽሮ ጀምሮ የታመመ ሰው ደም፣ ሽንትና መግል ሲጠረግበት እንደሚውል ሰው ለደቂቃ እንኳ ትዝ ቢለው ምን ይፈጠር ይሆን ብሎ ራሱን ጠየቀና በመጣለት መልስ ፈገግ አለ። ከላይ እስከ ታች የፎቅ መውጫና መውረጃ በትውከት ርችት ሲደምቅ ታየው። በሆስፒታል ውስጥ ያለ ሰቆቃና ቆሻሻ ለምንድን ነው የማይታየን? አለ። አሁንም መልሶ ይህን ጥያቄ እያሰላሰለ ወደ ማስተማሪያ ክፍሉ ሲዘልቅ ጥቂት ተማሪዎች ብቻ በክፍሉ ውስጥ እየጠበቁት እንደሆነ አስተዋለ። ሌሎቹ ተማሪዎች እንደተለመደው ከክፍሉ ውጭ ቆመው እና አሳቻ ጥግ ላይ ተቀምጠው የአስተማሪውን አለመምጣት በጉጉት ሲጠብቁ ቆይተው ፍላጎታቸው ባለመሳካቱ ደስታን ተከትለው ወደ መማሪያ ክፍሉ ዘለቁ። ተማሪዎቹ የመምህራኑን አለመምጣት በጉጉት ነው የሚጠብቁት። ሁል ጊዜም ተስፋ አይቆርጡም። ወደ ክፍል መምጣት አለመፈለጋቸውን ከማርፈድ ጀምሮ ክፍል ውስጥ ገብቶ ኋላ እስከ መቀመጥ፣ ከዚያም በተጨማሪ ክፍል ውስጥ ተቀምጦ ከክፍልና ከሀገር ውጭ ከሚገኙ ወዳጆቻቸው ጋር በስልኮቻቸው አማካይነት በመገናኘት ይገልጣሉ። ደስታ ፊቱን ወደ ተቀመጡት ተማሪዎች እንደመለሰ ብዙዎቹ እዚያ መገኘት አለመፈለጋቸውን ለመረዳት ምንም ጊዜ አልፈጀበትም። ከፊት ለፊት በሚገኙት ወደ 5 በሚጠጉ የመቀመጫ ረድፎች ውስጥ 2 ተማሪዎች ብቻ ሲቀመጡ የቀሩት ተማሪዎች ከመግቢያው በር በቅርበት የሚገኙትን መቀመጫዎች አጨናንቀው ተቀምጠዋል። ትምህርቱ ሲያበቃ የመግቢያው በር ወደ መውጫነት መቀየሩ ስለማይቀር ተማሪዎቹ ለመውጣት ምንም ጊዜ ማባከን እንደማይፈልጉ ያስታውቃል። ሳትመጡ ለመመለስ እንደፈለጋችሁ ያስታውቃል አለ ደስታ። ለነገሩ አንዳንዶቻችሁ ሳትማሩም ብትመረቁ ብዙም ግድ አይሰጣችሁም ሲል ቀጠለ። ከመኪናው አደጋ በኋላ ደስታ ባህሪው ትንሽ መለወጥ መጀመሩን አስተውሏል። ወትሮ የነበረው ታጋሽነት አብሮት የለም። ቶሎ ይቆጣል። በፊት ነገሮችን አቅልሎ ማየት ይቀለው ነበር። ተማሪዎቹ ይህን ያልተለመደ ባህሪ ገና መረዳት አልጀመሩም። 3 ህመም እያጠቃችሁ ነው። ደንታ ቢስነት፣ አርቆ አለማሰብና ድንበር የለሽ ራስ ወዳድነት አለ ደስታ። እዚህ የምትመጡት ለራሳችሁ ስትሉ መሆኑ እንኳን እየጠፋባችሁ ነው። ማናችሁም ተገዳችሁ አይደለም የምትማሩት፣ በእርግጥ ተመርጦላችሁ ነው። ተማሪዎቹ ግራ ተጋቡ። ደስታን በጠዋቱ ምን እንዳማረረው አልገባቸውም። እነሱ እንደሆኑ ዛሬ ያደረጉት ለወራትና ለዓመታት ሲያደርጉት የነበረውን በመሆኑና ድርጊታቸውን ስለለመዱት የደስታን መናደድ መንስኤ እነሱ መሆናቸውን ለመገመት አልቻሉም። እሺ አለ ደስታ። አሁን እኔ በምን እንደተናደድኩ ሊነግረኝ የሚችል ሰው ከመካከላችሁ አለ? ሲል ጠየቀ። ተማሪዎቹ አቀርቅረው ወለሉ ላይ አፈጠጡ። እሺ የሚሞክርስ? አለ ደስታ በድጋሚ እየጠየቀ። አሁንም መልስ የለም። እሺ አንተ አለ ደስታ ከፊት ለፊት ወደ ተቀመጠው አንድ ተማሪ እየተመለከተ። አቤት አለ ተማሪው። አቤት አባባሉ ገና ቦታው ላይ ደርሶ ጥያቄውን ያልሰማ ነበር ይመስለው። አልገባኝም ጥያቄው ሲል መለሰ፣ ከደስታ ቁጣ ራሱን እንዴት እንደሚከላከል እያሰበ። ጥያቄው ለምንድን ነው የተናደድኩት ነው። አሁንስ ገባ? በድጋሚ ጠየቀ ደስታ። ተማሪው በምን እንደተናደዱ አላውቅም ሲል ቀጥተኛ መልስ ሰጠ። ብታውቅ ነበር የሚገርመኝ አለ ደስታ። ችግሩ ምንድን ነው መሰላችሁ? ሁላችንም ለምን እዚህ እንደምንመጣ አናውቅም። አጋጣሚ ሆኖ በጠዋት ተነስተን መስራት ከሚጠበቅብን ስራ ይህ አንዱ ስለሆነ እንመጣለን። ከመምጣታችን በፊትም ሆነ ከመጣን በኋላ ፈጥነን የምናስበው መመለሻችንንና መሄጃችንን ነው። ከስራ ወይንም ከትምህርት በኋላ ሌላ የሚያጓጓና የምንሰራው የተለየ ነገር ባይኖርም ከዚህ ግን መሸሽ ነው የምፈልገው። ንግግሩን ትንሽ አቋርጦ ትንፋሹን መለሰና ቀጠለ።
ቅድም 3 በሽታ አጥቅቷቸዋል ስል እናንተን ብቻ ማለቴ አልነበረም፣ ሁላችንንም ማለቴ ነበር ብሎ ለትንሽ ሴኮንዶች ወደ ሐሳቡ ከተመለሰ በኋላ ቀጠለ። ደንታ ቢስነት፣ አርቆ አለማሰብና ድንበር የለሽ ራስ ወዳድነት ተጭኖናል። አሁን በሆስፒታሉ መሃል አቋርጬ ስመጣ ያስተዋልኩትን ሳስብ እኒህ ህመሞች በክፉ እያጠቁን እንደሆነ ይሰማኛል አለ። መቼና እንዴት እንደሆነ ባላውቅም ደንታ ቢሶች ሆነናል። ሰቆቃን ለምደናል። ቁስል አይሰቀጥጠንም። ረሃብ ትኩረታችንን አይስብም። አይናችንን ጨፍነን መራመድ ለምደናል። ይህ ባይሆን በዚህ ሆስፒታል ኮሪደሮች ላይ ምንም እንዳልተፈጠረ መራመድ እንዴት ይቻለን ነበር? ሞትና መከራን ከፊታችን እያየን በፈገግታ ማለፍ እንዴት ልንለምድ ቻል? ወይ ተስፋ ቆርጠናል፣ አሊያም ግዴለሽነት ጠፍንጎ ይዞናል። ተስፋ ቆርጠናል ለማለት ይከብዳል፣ ምክንያቱም እናንተ ወደፊት ተስፋ እየተማራችሁ ነው፣ እኛም ለመጪው ትውልድ ሀገር እየገነባንለት ነው። ታዲያ ይህ ግዴለሽነትና ደንታቢስነት ምንድን ነው? አለ ደስታ ሐሳቡን በጥያቄ እያቋረጠ። ቀጠልና ራስ ወዳድነት ይሆን እላለሁ። አዎን ራስ ወዳድነት አለን፣ ለመኖራችን መሰረታዊ ነው። ሆኖም ግን የኛ ራስ ወዳድነት ድንበር የለሽ ሆነ። የደም ጎርፍ በእግራችን ስር ሲፈስ ጫማችንን እስካልነካው ድረስ መኖሩ አይታየንም። ሐዘን ጥሎን ጠፍቷል። መከራ በዙሪያችን ተንሰራፍቶ ተራምደነው እናልፋለን። የሌላው መከራ የኛም መሆኑ ተሰውሮብናል። እኛ እያንዳንዳችን ከሌላው በጣም የተለየና የራቅን ይመስለናል። ማንነትና ምንነት የግል ጉዳይ ሆኖብናል አለ ደስታ። ይህም በሚያወራበት ጊዜ ድምፁ እየሰለለ መምጣት ጀመረ። ንግግሩን አቋርጦ ምራቁን በማዋጥ ጉሮሮውን አረጠበ። እንባ ሊተናነቀው ዳር ዳር እያለው መሆኑ ተሰማው። ሆድ ውስጥ የመሸበር ስሜት ተሰራጨበት። ትንፋሹን ብሎ በረጅሙ ሰበሰበ። አርቆ ማሰብ ጠፍቶብናል። መኖር ለዛሬ ብቻ መስሎናል። መኖር ግን በእውነቱ ዛሬ ብቻ ነው። ነገና ትላንት ሁለቱም አለመኖር ናቸው። በመወለዳችን ምን ያህል እድለኞች እንደሆነን አናውቅም። እስኪ ያልተወለዱትን አስቧቸው። መኖር እኮ ባለመኖር ጥልቅ ውስጥ የተሰጠን ስጦታ ነው። ከዚህ በፊት አልነበርንም፣ ወደፊትም አንኖርም። ይህን ማስተዋል ለምን ተሳነን? ምክንያቱም ከሁሉም ህመማችን ስር የተሰወረብን እውነት ይሄ ነው አለ ደስታ አሁንም ሐሳቡን ለጊዜው እያቋረጠ። ተማሪዎቹ ተመስጠው እየሰሙት ነው። ክፍሉ ጸጥ ረጭ ብሏል። ተማሪዎቹ ትንፋሻቸውን ከደስታ እኩል ይዘው እሱ ሲተነፍስ እነሱም ይተነፍሳሉ። ደስታ ንግግሩን ቀጠለ። እኔ አሁን ያየሁትን እናንተም አይታችኋል። በነጋ ቁጥር ታዩታላችሁ። የመጀመሪያ ቀን እዚህ ወይም ሌላ ሆስፒታል የሄዳችሁ ዕለት የተሰማችሁን ስሜት አስታውሱ። እሱ ስሜት አሁን የላችሁም። ህመም ጥሩ የሰውነት ማስታወሻ ነው። ከህመም ጋር በመኖራችን ምክንያት እያንዳንዱ ታማሚ ሰው መሆኑን በህመሙ እንዲያስታውስ ሲሆን፣ እኛ ግን ሰው መሆኑን በህመሙ ምክንያት እንረሳዋለን አለ ደስታ። ቀጠለና ዋናው ጥያቄ ለዚህ ሁሉ ሰቆቃና እንግልት ተጠያቂው ማን ነው የሚለው ነው። ማን ነው አለ ተማሪዎቹ እንዲመልሱ በመመኘት። ሆስፒታሉ ነው አለ አንድ ተማሪ። ዩኒቨርሲቲው ነው ሌላ ተማሪ መለሰች። መንግስት ነው፣ ጤና ጥበቃ ነው፣ ሐኪሞች፣ ነርሶች። መልሶች በተራ ሳይሆን ከዚህም ከዚያም ተወረወሩ። ደስታ አስተማሪዎችስ አለ። ሁሉም ተማሪዎች ጭንቅላታቸውን በአዎንታ ነቀነቁ። ተማሪዎችስ አለ መልሶ ደስታ። ብዙ መልስ አላገኘም። እሺ ታማሚዎችና አስተማሚዎችስ አለ። አሁን ተማሪዎቹ ወደ ተለመደው ጸጥታቸው ተመለሱ። ችግሩ ይህ ነው። ለሁሉም ችግር ተጠያቂ መኖር ያለበት ይመስለናል። በመሆኑም አንዳችንን ስንጠይቅ እና ስናስጠይቅ የሰው ልጅ ሰቆቃ አይናችን ስር ይጎመራል። ከእውነቱ እንርቃለን።
መፍትሄውን በተጠያቂነት ስብሰባዎቻችን ውስጥ እንፈልጋለን። ችግሩን በአግባቡ ሳንረዳው ተጠያቂውን እንፈልጋለን። ችግሩ ምንድን ነው? ችግሩ ቅድም ያልኩት ነው። እኛ እስካልተነካን አያገባንም ማለታችን። ሁሉም ነገር ማስተካከልና መስራት ያለበት ሌላው ስለሚመስለንና የኛ ኃላፊነት መተንፈስን አለመዘንጋትና መኖር ብቻ ነው ብለን ስላመንን ነው። ስለዚህ ለምን ተናደርኩ ለሚለው አጭር ጥያቄ የሰጠሁት ረጅም መልስ በአጭሩ ሲቀርብ የተናደርኩት በራሴ ነው። ራሴ በሚገኙበት ሁኔታ ነው የተናደርኩት። ብዙ ችግር የኔው የራሴ ስለሆነ ነው። ተጠያቂው እኔ ነኝ ብዬ በማመኔ ነው። መናደድ መፍትሄ ነው? አላውቅም። ንዴቴን የምወጣበት መንገድ ይወስነዋል። በእርግጠኝነት እናንተን በመቆጣት መፍትሄ አላመጣም። የማታሸንፈውን ተጠያቂ ማድረግ የፈሪ መፍትሄ ነው አለ ደስታ። ደስታ ንግግሩን እንደጨረሰ ሰዓቱን ሲመለከት ለማስተማር ከተሰጠው 50 ደቂቃ ውስጥ ገሚሱን እንደጨረሰ ተረዳ። ትምህርቱን በመቀጠል ቀደም ሲል የተናገረውን ሐሳብ ላለመበረዝ በማሰብ ከዚህ ሁሉ በኋላ አሁን ሌላ ነገር ለማስተማር መሞከር የቀደመውን ማጥፋት ስለሚሆን ለዛሬ በዚህ በቃን፣ በሌላ ጊዜ እንካካሳለን ብሎ ተማሪዎቹን አሰናበተ።